ለምንድን ነው የቀረስከኝ? ትልቅ ሰው አይደለም እንዴ? እኔ ሰውየው ሆን ብዬ ነው የገደልኩት። ስፖርት ሲሰራ ብረት ወደቀበት፣ በቃ አለቀ። እሺ ከኔ ምንድን ነው የምትፈልገው? ገንዘብ ልስጥህ? እኔ መታሰር አልፈልግም እንዴ። እሺ እዘዘኝ፣ የፈለግከውን ነገር እዘዘኝ ላድርግ። ይሄንን መጠጥ መቀነስ አለብሽ። ስለ ውጤቱ ምን አዲስ ነገር አለ? ከጥቂት ጊዜ በኋላ መድኃኒቱን ትጀምሪያለሽ። ተስፋ ባይኖረውም መሞከር አለብን። ከ7 ወር በላይ እድሜ የለሽ። ገጠር ዘመዶችሽ ጋር ደዊና አንድ ትንሽ ልጅ አስመጪ። ውሃ የሚያቀብልሽ ሰው ያስፈልግሻል። አለ 200 ብር። ጠዋት 1፣ ምሳ ሰዓት 1፣ ማታ 1። ከምግብ በኋላ ነው ከምግብ በፊት? ከምግብ በኋላ። የሚከለክለው ነገር አለ? ጫት፣ ሲጋራ፣ መጠጥ ምናምን ያሉ ነገሮችን ባትጠቀሚ ጥሩ ነው እስከምትጨርሽ ድረስ። ሌላስ? ሌላ ውሃ በደንብ ውሰጂ፣ ውሃ ጠጪ። ሌላስ? ሌላ ምንም የሚያስፈልግ ነገር የለም። መሄድ ትችያለሽ። ምን አለ ብታስጨርሳት? እሷ የፈለገችው ሌላ፣ አንተ የምታወራው ሌላ። ከዚህ በላይ ምን ላድርግላት? የፈለገችውን አገልግሎት ሰጠዋት፣ አስረዳዋት። ከዚህ በኋላ ምን ላድርግላት? እንድታጫውታት፣ ስልኳ እንድትጠይቃት፣ ፍቅር እንድትላት። እኔ ፍቅረኛ ያለኝ ሰው ነኝ። ማናት ፍቅረኛ? ሰናይት? አዎና። አይቻታለሁ እኮ አብራ ስትዝናና። መች ፍቅርህን ነገርካት? ነግራታል? እሺ በል ንገረኛ። አንዴ ዛሬ ምን ሆናል? አንዳንዴ ይድ ያደርጋል። ምን ነው ችግር አለ እንዴ? አረ ምንም ችግር የለም። ዛሬም የሆነ ነገር አለ። በል ንገረኝ። ቆይ ምኑን ልንገርሽ? ይሁን ከሆነ ምን ነው ታፍረኛለህ እንዴ? አረ እንዴ! አረ በማርያም ይሁን ከሆነ ንገረኝ። በቃ ሰኒ፣ ሁልጊዜም ስለ አንቺ ብቻ ነው ማስበው። አስበው ታዲያ ምን ችግር አለው? ሰኒ አፍቅሬሻለሁ። በቃ ሁልጊዜ ማስበው ስለ አንቺ ነው። እሺ በይኝና በቃ ፍቅር እንጀምር። እየቀለድክ መሆን አለበት። አረ እየቀለድኩ አይደለም። እኔ በንጹህ ልቤ ነው ማፈቅርሽ። በጣም ትገርማለህ። እንዴት ንጹህ ጓደኝነትን ገላይን በመመኘት ታረክሰዋለህ?
ቢገባ እኮ ጓደኝነት ከፍቅረኝነት በላይ ቦታ ነበረው። በጣም የምታሳዝን ሰው ነህ። እሺ ሁለተኛ ልታገኘኝ እንዳትሞክር። አይዞህ ጓደኛዬ፣ ደግሞ ሌላ መሞከር ነው። አይ ይበቃኛል። ታውቃለህ ከዩኒቨርሲቲ ጀምሮ እስካሁን ድረስ አፍቅሬ ያጣኋቸው ከሰኒ ጋር እኮ 3ኛ መሆኑ ነው። አውቃለሁ ያልቄ፣ ግን አንተ ትልቁ ችግር ምን እንደሆነ ታውቃለህ? ቶሎ ልብህን ትሰጣለህ። ከዛ ፍቅርህን ከመናገር ይልቅ ተላምዳቸው መቆየት ትመርጣለህ። ታዲያ ይሄ ምንድን ነው ችግሩ? እንደውም እኔን እንዲያውቁኝ እኮ በቂ ጊዜ ይሰጣቸዋል። እሱን ነው ችግር ያልኩ። ደግሞ ይሄ ምንድን ነው ችግር ሊሆን የሚችለው? እንስፍስፍነትህ፣ የዋህነትህ፣ ግልጽነትህ ከፍቅረኝነት ይልቅ ጓደኛ አድርገው መኖር ይመርጣሉ። ሴቶች ባንድ ሁሉ ነገርን ካወቁ አጋራቸውን ያፍቃራቸዋል። ጓደኛዬ እና የት ልትሄድ አሰብክ? እኔ እንጃ፣ እኔም አልወሰንኩም፣ ግን ሐዋሳ ወይም ሐረር ብሄድ ደስ ይለኛል። አቦ የትም ይሁን ዋናው አንተ ዘና ለማለት መዘጋጀት ነው። አብረን እንዳንሄድ እንደዚህ ደክመን የገነባ ነው መድኃኒት ቤት ለማን አደራ ብለን እንሄዳለን? ችግር የለውም። አንተ በሚቀጥለው ደግሞ ትዝናናለህ። ባላ ችግር የለውም። ዋስዬ እንዴት ነህ? እባክህ ምን ሆነህ ነው እስካሁን ድረስ በር ላይ ዘፈዘፍከኝ? መቼ መጣህ ነው? ደህና ነህ? አለሁልህ። እንደምን ነህ? እንዴት ነህ? ደህና እግዚአብሔር ይመስገን። ሰላም ነው እንዴ? ምን ነው ታዲያ ሳትደውልልኝ? ምን እንደው ድንገት ብድግ ብዬ መጣሁኝ። ያው ስልኬንም ቻርጅ አላረኩም። በምን ልደውልልህ? ና እስቲ የት ልትሄድ ነው? ሻንጣ ነው የሸከፍከው? የሆነች ቦታ ወጣ ብዬ ተዝናንቼ ልመጣ አስቤ ነበረ። አየህ ቀለብ አረኳ ቀለብ። አሁን እኮ ባትመጣ ኖሮ በጠዋት ተነስቼ ያጅ ነበርኩኝ። ይኸውልህ አየህ አሁን ሄደ ቢሆን ኖሮ ምን ይውጤ ነበረ? እንደው ፈጣሪ ረዳኝ እንጂ። እንዴት? አይ እንደው እኔማ እኮ ለጥብቅ ጉዳይ ነበር አመጣጤ። እንደው ከዛ በፊት እንደው ምግብ ቤት እየቀማመስን እንደው ቁም ነገሩን ብናወራ አይሻልም እንዴ? ዋሲ ቆንጆ ነገር እኮ በቃ ኩክ አድርጌ ላምጣልህ። ልርዳ? ኧረ ቆይ ተው፣ እኔ ደረስልኝ። ደግሞ ምንድነው እንደዚህ አጣርፈሽ የጠራሽ? እንደዚህ እኮ አጣርፈሽ ስትጠሪኝ ምን ቢገጥማት ነው ብዬ እኮ ነው ሮጬ የመጣሁት። ምንድነው? አንድ የምነግርህ ትልቅ ጉዳይ አለኝ። ኧረ እኔም የምነግርሽ ትልቅ ነገር ነበረኝ። ያ መካኒክ ጓደኛዬን ታውቂዋለሽ አይደል? እሱ ዛሬ አግኝቼው ቆንጆ ራፋፉር መኪና ያሳየኝ መሰለሽ? እንዳታመልጥህ አለኝ። ልክ ነው አያመልጠኝም ብዬው እኮ ነው የመጣሁት። ምን ልልሽ ነበር መሰለሽ? እኔ አሁን ትንሽ ሳንቲም እጄ ላይ አይደለም እና ለምን አንቺ ከፍለሽልኝ እኔ እየሰራው ለምን አልሰጥሽም? ያው ገንዘቡ ከሚቀመጥ ቅር ካለሽ መቅረት ይችላል። እዚህ ችግር የለውም እና ልከፊልኝ። አመሰግናለሁ። እሺ እውነት በጣም ደስ ብሎኛል። እዚህ እኮ ነው የምወድሽ እኮ በልዩነት ነው። እሺ ያንቺስ ምንድን ነው ያልሽኝ? ትልቅ ነገር አለኝ ያልሽው? አሞኛል። ታዲያ ይመምሻ። ያው የለመደው ራስ ምታት ነው የሚያምሽ። ፔንኪለርሽን አመጣልሻለሁ። ከዛ በኋላ ድራሹ ይጠፋል። ምንድን ነው ለራስ ምታት እንደዚህ የምታካብጂው? የእኛን ዶክተር ታውቀዋለህ? ያ አንድ ቁጥሩ እሱ እኮ አንዴ ሰው ካየው እኮ ምንም የሚረሳ ሰው እኮ አይደለም። ካንሰር እንዳለብኝ ነገረኝ። ካንሰር?
ማን ነው ካንሰር? ማለቴ ካንሰር አንቺን አሞሽ እኮ አንቺን ካንሰር የሆነ ፕራንክ ምናምን አይደለም አይደል? ኤልሲ ደህና ሁን። ወዴት ነው? እናቴ ካንሰር የደረሰበት ቦታ ብትደርስ እክድሃለሁ ብላኛለች። እኔ ደግሞ እናቴን ስለምወዳት ማስቀየም አልፈልግም እሷን። ካንሰር ደህና ሁን። ምንድነው? ቆይ ዋሴ አስጨነከኝ እኮ። ምግብ እንብላና እነግርሃለሁ አልከኝ። ይኸው በላን አይደል እንዴ? እስቲ ንገረኛ በቃ። እንደው እኔማ እኮ ነገሩ ግራ ግብት ቢለኝ እንደው ጭንቅ ብለኝ ግራ ቢገባኝ እኮ ነው። እንደው ቆይ ምንድነው ችግሩ? ክፍለ ሀገር ሁሉም ሰው ሰላም ነው? ኧረ ሰላም ናቸው። ምንም ሰላም ነው። ሁሉም ሰላም ነው። እንደው መንደሩም ሁሉም ሰላም ነው። እና ታዲያ ምንድነው ችግሩ? አስጨነከኝ እኮ። እሺ ችግሩ የት ነው ያለው? አይ ችግሩማ እዚሁ ነበረ። እዚሁ ስትል እዚሁ አዲስ አበባ? አዎ አዲስ አበባ። እና ነገረኛ። አስጨነከኝ እኮ ዋሴ። አልቄ መቼም አንተ የተማርክ ሰው ነህ አይደለም እንዴ? ፊደል ቆጥረሃል። ፊደል የቆጠረ ደግሞ ክፉ ደጉን ያውቃል። ኧረ ዋሴ ወደ ገደለው ግባ። እንደው የዛሬ ዓመት የሞቱት አብዬ ምን ገደድ? ስለ እሳቸው ሰውዬ መስማት አልፈልግም። አይደለም እኮ ይኸውልህ፣ አባቴም እሳቸው ጠርተውት ባይወጣ ኖሮ በአውሬ ተበልቶ አይሞትም ነበር። ተው 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 እንደዚህ አትበል እንዴ! ምን ነው እንዴ አልቄ? ምን ነው እንደሱ አይደለም አያልቄ። ይኸውልህ አባትህና ምን ገደድ ከተማ እንደው ለመግባት እቅድ ነበራቸው። ከዛ በኋላ አንድ ደግሞ ገንዘብ የሚሰጣቸው ሰው አግኝተው ነበረ። ያንን ገንዘብ ምን ገደድ ሄዶ ሊቀበል ነበር። በወቅቱ ታመመ። ከዛም ያንተ አባት ሄዱ እና ለሞታቸው ምክንያት ሆነ። እና እንዴት አቶ ምንገደድ አባትን ይገድላሉ ብለህ ታስባለህ? እሺ አሁን ምንድን ነው ልትነግረኝ ያሰብከው? በቀጥታ ንገረኝ። አዎ ይኸውልህ አያልቄ፣ እንግዲህ ምን መሰለህ፣ መቼም እንግዲህ ልጃቸውን አንጓች መቼም አትረሳትም አይደል እንዴ? አንጓች ምን ሆነች? አረ ምንም አልሆነች። መቼም ያንተ የልጅነት ሚስትህ ጓደኛ አብሮ አደግ ስትጠራ ደስ አለ አይደል? እኔ ስለ እንደዚህ አይነት ነገር አሁን ማውራት አልፈልግም። ግን ምን ሆና ነው? እንግዲህ ንገረኝ ካልክ ልንገርሃ። እንደው አስቸኳይ መልእክት ልካብኝ ነው። ምን ብላ? እንደው አብሮ አደጌን አያልቄን እንደው ዛሬ ነገ ሳትል በአስቸኳይ ይዘና ብላኝ ነው። ተመልከች፣ ማን ይዤ እንደመጣሁ ተመልከች። አንጎች እንዴት ነሽ? ሊነክ አባት ላይ በደረሰው ነገር በጣም አዝኛለሁ። ወደ ቤት ከመግባት በፊት አንድ ነገር ልነግር ፈልጋለሁ። ብሩን መበደር የፈለጉት ስራ መስራት ስለፈለጉና እኔ ስለ እንደዚህ አይነት ነገር አሁን መስማት አልፈልግም። ይሄ በቃ ያለፈ ታሪክ ነው። ደግሞ እኔ ከልቤ ይቅርታ አድርጌያለሁ። ጎሽ። እሺ በቃ እባካችሁን ተከተሉኝ፣ ወደ ቤት እንግባ።
ትንሽ ራሴን ስላመመኝ ትንሽ ደቂቃ አረፍ ብዬ እመጣለሁ። ሰው በህይወት እያለ እዚህ ቤት ውስጥ ይኖርበታል? አንጓች ግን የሆነ ችግር ውስጥ ገብታለች። ለጊዜው ግን አንድ ነገር ማድረግ አለብን። እንደዚህ የሚጣፍጥ ምግብ ከበላው በጣም ቆየው። አመሰግናለሁ። ምኑ እኔን ታመሰግኛለሽ? እሱ እኮ ነው አበሳሱ ላይ ያቀረበው። እኔማ ምኑን አውቄው ብለሽ ነው? አብረን አይደል እንደ ሰራነው። አመሰግናለሁ ያልከኝ ምንም አይደል። ያሽ ቢስቲ ቢ ብለሽ እኔ የምልሽ አንጓች፣ እንደው ምን ሆነሽ ነው እኔንስ እንዲህ አጣድፈሽ ጠራሽኝ እንዴ? በዛ ላይ እኮ ጉስቁልቁልቁል ልብለሻል እኮ። ምን ሆነሽ ነው? ሁሉንም ነግራችኋለሁ። አልቄ ግን አንድ ጥያቄ ልጠይቅክ። የምን ጥያቄ? ልጅን ሁሌም ትንከባከበኝ ነበር። ማንም ሰው እንዲጎዳኝ፣ እንዲያስለቅሰኝ፣ እንዲነካኝ ሁላ አትፈልግም ነበር። አሁንም ትንከባከበኛለክ? ቃል ገባልሻለሁ። አሁንም እንደ ልጅነት አንጓች ሁሌም አጠገቤ ትሆናለክ? እስከ ለተሞቴ ድረስ ትጠብቀኛለክ? ቆይ ግን ምንድን ነው የሆንሽው? በጣም አስጨነቅሽን እኮ። ቃል ግባልኝ። ሁሌም ልጠብቅሽ ቃል ገባለሁ። እስቲ ንገር። በካንሰር ተይዣለሁ። ካንሰር? ካንሰር? አዎ። ዶክተሩም ከ7 ወር በላይ እንደማልቆይ ነግሮኛል። ቆይ ሕክምና ያደረግሽበት ወረቀት ወይም ደግሞ ክትትል ስታረጊበት የነበረው ወረቀት አለ? አትድከም፣ ሁሉም ያለቀለት ጉዳይ ነው። አንጓች፣ ምንድነው ያለቀለት ጉዳይ ማለት? እባክሽ ሁሉንም ነገር ማወቅ ፈልጋለሁ። የምትወስጁ መድኃኒት ካለ ወይም ወረቀቶች አሳይኝ እባክሽ። እኔ ማወቅ ፈልጋለሁ። የግል ዶክተራችን ጋር ነገ ይመጣል። አምላኬ ሆይ፣ ከህመሜም በላይ በጣም የሚያስፈልገኝ ነገር አለ። ምን? ፍቅር። ፍቅር? ፍቅር? በጣም ማፈቅረው ሰው ነበር። በካንሰር መያዜን ሲያቅ ሸሸኝ። ምን አይነቱ አውሬ የሆነ ሰው ነው አንቺ? አውሬ ነው ይሄ፣ አውሬ። እኔም በሆን በሱ ቦታ ማደርገው ይሄን ነበረ። ቀን በቀን እየሞቱ ከሚያይ ቢርቅ ነው የሚሻለው። ተይ እንጂ አንጓች፣ ሞኝ ነሽ እንዴ? ሞኝ ነሽ ልበል? ወይ እንዴ አንዱ ለአንዱ ካልተረዳዳ ምኑን ፍቅር ሆነው? በዛ ላይ ደግሞ አንቺ እንዴ በደህናው ጊዜ ከአንቺ ጋር ሆኖ ስትታመሚ እኮ መሄድ ማለት ይሄ ካውሬነት። እንደሱ እንድትለው አልፈልግም። አሁንም ቢሆን እስከ ለተሞቴ ድረስ አፈቅረዋለሁ። አንጓች፣ ያው እንግዲህ የአዝመራ ወቅት ስለሆነ እንደው ሰብሉን ሜዳ በትኜ ነው የመጣሁት። እንደው ከሆነላችሁ እንደው ጤናሽ ከተስተካከለ መተሽ ጸበሉንም እምነቱንም ብትወስጂ ይሻላል። እሺ፣ ፈጣሪ ያውቃል። ፈጣሪም እኮ እርዱኝ እረዳችኋለሁ ነው ያለው። አንቺም ሞክሪ፣ እሱም ይረዳሻል። የግድ መምጣት ይኖርብሻል፣ የግድ። አረ በቃ ዋሴ፣ እያስጨነካት እኮ ነው። አሁን ምንም የሚያስጨንቅ ነገር ተናገርኩ? አንድ ወንዝ ጠጥተን ያደግን ሰዎች ነን። የአንድ ቄ ሰዎች ነን። ከኛ በላይ ማን ይመጣልናል? ማንም አይመጣልንም። ተው ዋሴ፣ ይኸውልህ የሀገራችን ትልቁ ችግር ይሄ ነው። ከአንድ ቦታ፣ ከአንድ ዘር፣ ከአንድ አካባቢ ተገኝተን ብለን የችግራችን መፍቻ እኛ ብቻ ነን ብለን ማሰባችን ነው። በቃ ትልቁ ስህተት ይሄ ነው።
የእኛን ቁስል ቆይ ከእኛ በላይ ማን ነው የሚያክምልን? ማን ነው? ማንም። እባካችሁን ይበቃል። አንተም ወደ አዝመራ ሂድ። እኛም ፈጣሪ ከፈቀደ እንመጣለን። አያልቅበትም። እንደ ልጅነቴ ጠብቀኝ ብዬ አላስጨንቅህ። ማለት ትችላለህ። እንደው ምን አለ የእሷን በሽታ እኔ ላይ ትክክል ቢያደርገው ምን አለ? እኔ የምልህ አያልቅኝ፣ እውነት እሷ እንደምትለው መድኃኒቱ የለም እንዴ? እሱን እስቲ ዶክተሩ ሲመጣ በደንብ አወራዋለሁ። ይልቅ አሁን አንተ አትጨነቅ። በቃ ሂድና አዝመራህንም አስተካክል፣ እሱን ሰብስብ። እኔማ ምኑን ሄድኩት? ልቤ እኮ እዚሁ ነው ያለው። ሄድኩት ያው ከልጅነት ጀምሮ እኔ ነበርኩ ምንከባከባት ምጠብቃት። አሁንም ቢሆን አልተዋትም። እስከ መጨረሻ ድረስ እንከባከባታለሁ፣ ጠብቃታለሁ። ጎሽ፣ አሁን ልቤ ተረጋጋ፣ ልቤ ደስ አለው። በቃ ያው እኔም እንግዲህ ሄጄ አዝመራውን ሰብሰብ አድርጌ እመጣለሁ። ጎሽ፣ ቶሎ ነው የምመጣው። እኔ ያለው ጎሽ አቤት። ተነሽ፣ አሁን ቶሎ በይ፣ ቶሎ ተነሽ። ምንድን ነው እንቅልፍ በእንቅልፍ ሆነሻል? ትንሽ አልተኛውም ነበር ሌሊት። እሺ በቃ አሁን ቶሎ ተነሳሽና ቆንጆ ስፖርት እንሰራለን። ዛሬ ፏፏ ነው፣ ድብርት የለም። ቆንጆ ቁርስ ነው የምጋብዝሽ። ስፖርት? ምን ነው ስፖርት ያስከፋል እንዴ? ዮሴፍ ናፈቀኝ። ታውቃለህ፣ ካየሁት 4 ቀን ሞላኝ። እባክህ ዛሬ ከሩቁም ቢሆን ታሳየኛለህ? እኔ ሁሌም ያንቺን ደስታ ነው የምናፍቀው። እሺ ቶሎ ለባብሽና ውጪ። ያመሰግናለሁ። 2 ደቂቃ ጠብቀኝ፣ መጣሁ። ቶሎ ነው። ድንገት አባቴን ካጣው በኋላ ሁሉም ነገር ጭልምልም ብሎብኝ ነበር። ዮዚን ካገኘው በኋላ ግን ሁሉንም ነገር ረስቼ አዲስ ህይወት ሰጠኝ። ለእኔ ሁሉ ነገሬ ነው። ዮሲ በእኔ ተስፋ ቆርጦ በሌላ ሴት ተካኝ። ንገረኛ ያልቄ፣ ከዚህ በኋላ አላገኘው፣ አልስመው፣ አልዳስሰው። ንገረኛ ያልቄ። በቃ እንደዚህ አትሁኚ። በቃ ወይ ለአንቺ እሱን አላለውም ማለት ነው ነገሩ። እኔ እንኳን ለሱ ለማንም መሆን አልችልም። እድሌ መጥፎ ነው። ከማፈቅረው ሰው ጋር እንኳን እስከ ለተሞቴ ድረስ መኖር አቃተኝ። በቃ እንደዚህ አትሁኚ። እኔ የሆነ መፍትሄ አላጣም። አይዞሽ፣ ነው ያለሁልሽ። ምን ልርዳ? ስፖርት ለመጀመር ነበር እዚህ። አይ ጥሩ ነው።
ዮሴፍ እባላለሁ። የዚህ ስፖርት ቤት ባለቤት ነኝ። አያልቅበት እባላለሁ። አይ ጥሩ ስም ነው ያለ፣ ጥሩ ስም ነው ያለ። እና ዛሬ ልጀምር ፈልገህ ነው? አንተ እንደፈለግ ዛሬም ነገም። እሺ መጀመሪያ ክፍያ አለው። ስለ ክፍያው ምንም ችግር የለውም። አሁንም መክፈል እችላለሁ። በቃ ከከፈልከ በኋላ ለዛሬ አንዳንድ ስፖርቶች ያሳያለሁ። አንተ ነገ መጀመር ትችላለህ። በጣም ጥሩ። እንግዲህ ስፖርቱን ካሳየኸኝ በኋላ ደግሞ ምሳ ነገር ብጋብዝ ደስ ይለኛል። ችግር የለውም፣ እንገባበዛለን። የት ሄድብሃለሁ? ይገርማል። በዚች ምድር ላይ እንደ ሳንዱች የምወደው ነገር የለም። ምግብ ትወዳለህ? በጣም እንጂ በጣም። የሰው ልጅ እኮ በዚህ ምድር ላይ የሚጥረው የሚገረው የሚለፋው በልቶ ለማደር አይደል? ጸሎቱ ምን ይላል መሰለ? አቤቱ የዕለት እንጀራችንን አታሳጣን ዛሬ ይላል። ተሳሳትኩ? ሌላም እኮ ስለ ምግብ መጽሐፉ የሚለው ነገር አለ። ምን ይላል? ሆዳቸውን የሚወዱ ሰዎች ለዓለም ብልጭልጭ ነገር የተገዙ ናቸው ይላል። እቺን ቅኔ ታብራራልኝ? አልገባኝም። ያው ገንዘብ ይወዳሉ ለማለት ነው። እንዴ ቀላል እወዳለሁ እንዴ? እኔ እኮ አወሳሰብክብኝ። ቀጥታ አትነግረኝም እንዴ? ገንዘብ የሚጠላ ሰው አለ? እንደሱ ከሆነ አንድ ስራ ትሰራልኛለህ። ምን አይነት ስራ? 25,000 ብር ከፍልሃለሁ። 25,000? ገንዘብ እኮ አይጠላም። እኔ ገንዘብን መግፋት አልፈልግም፣ ግን ይቅርብኝ። ይሄ ነገር ተው፣ ይቅርብኝ። በእናትህ አታሳስተኝ። ቆይ ለምን ይቀርብሃል? አትወዳትም? ትጠላታለህ? ኤልሲ ምኗ ይጠላል? ነፍስ የሆነች ልጅ እኮ ነች። ግን ተወኝ ተወኝ እባክህ። እና እንደዚህ ከሆነ ቢያንስ እስከ ለተሞቷ እንኳን ለምን አብረሃት አትሆንም? ይሄ እስከ ለተሞቷ የሚለው ነገር ነው ጣጣ የሚያመጣብኝ። ተወኝ። ጣጣ? የምን ጣጣ? ጣጣ አልኩ እንዴ? እኔ ብያለሁ ጣጣ? እንዴ ዝም ብዬ ነው የቀባጠርኩት እንዴ? ተው እንጂ። ኧረ እኔ ይቅርብኝ ነገር። ቆይ አንተ ቆይ፣ ምንድን ነው ችግርህ? ለምንድን ነው የምትከተለኝ? አንተ እኮ እዚህ ስፖርት ቤት አይደለም መምጣት ያለብህ። እስኪ እዛ ጋር ክሊኒክ አለ፣ ሂድና ታከም እስቲ። ይኸውልህ መታከምም ካለብን ሁለታችንም ነው መታከም ያለብን። ቆይ እሷ ጋር በመሄድክ የሚመጣብህ ጣጣ ምንድን ነው ጣጣው? መሞቷ ነው ጣጣው። እንደምትሞት እያወቁ ከእሷ ጋር መኖሬ ከዚህ በላይ ምን ጣጣ አለ? ሁለታችንን እንስማማ። ከዛ እኔ በማመጣልህ ሀሳብ ትስማማለህ? ምንድን ነው? በመጀመሪያ ደረጃ ብሩን በእጥፍ አሳድግልሃለሁ። ሲቀጥል ሰብአዊነት የሚሰማ ከሆነ ለኤልሳ ትንሽ ፍቅር ካለክ እባክሽ በለኝ። መቼም በህይወትክ በሞት የሆነ ሰውን ዘመድህን አተክ ሊሆን ይችላል። እምቢ አትለኝም፣ እሺ ትለኛለህ። ኧረ ምን አይነት ደረቅ ሰው ነው በእናታችሁ! 50,000 ብር ማለት ነው? 50,000 ብር ከፍልሃለሁ። የኔ ሳንዲች፣ የኔ ተናፋቂ አለሽልኝ። እንዴት ነህ? ደህና ነሽ? እንዴት እንደናፈከኝ እኔስ ብትይ እስከ ጥግ። ከዚህ ይኸውልሽ ከሞላሌ እስከ ቦሌ ከካራቆሬ እስከ ገንደቆሬ ድረስ ብታሽ እንደኔ አይነት የናፈቀ ሰው አታገኝም። እኔም በጣም ነው የናፈከኝ። ደግሞ እኮ እስከ ህይወትሽ ፍጻሜ ድረስ በህይወት እስካለሽ ድረስ እንዳለለይሽ አድርጎ ከፍሎኛል። ማለት መክሮኛል ለማለት ፈልጎ ነው። አዎ አናቴን እኮ ለሁለት ከፈለብኝ። በዚህ በኩል ጸጸት ሞላብኝ፣ በዚህ በኩል ደግሞ ያንቺ ናፍቆት ሞላብኝ። እስቲ አሁን ላዋህዳቸው እየሞከርኩ ነው። ምን ደግሞ እኮ የስፖርት ቤት ክፍያ ደርሶብኝ ክፈል አትክፈል ጭቅጭቅ፣ በቃ ሁሉ ነገር ስለ ክፍያ ነው የሚሰማኝ። አንተ ብቻ ከኔ አትራቅ እንጂ ሁሉንም ነገር በኔ ጣለው። እዚሁ ነኝ
አዎ እዚሁ እኮ የት ሄደብሻለሁ? እንዴ አልርቅብሽም እንዴ። ነይ እስቲ ቁጭ ብለን በሰከነ አእምሮ ማውራት አለብን። እንዴት ነሽ? በጣም አመሰግናለሁ አልኬ። አንዳንድ የምትወዳቸው ሰዎች ናቸው የደስታዎች ምንጭ የሚሆኑት። አንዳንድ ጊዜ ደግሞ የጉዳታችንን ምንጭ ይሆናሉ። በጣም ብዙ የጉዳቶች ቀን በጥቂት የደስታዎች ቀን ይሻራሉ። ችግር ግን መጥፎ ነው። ለሚያወራውም ለሚሰማውም ደስ አይልም። ደስታ ግን ደስታ ነው። እስቲ ነኝ እኔ ያልተቀየርኩብህም። በጣም ደግሞ ደስ ብሎሽ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። ጤና ይስጥልኝ። ሰላም ዶክተር። እባክህን አዲስ ዜና አለ በለኝ። ትድኛለሽ በለኝ እባክህን ዶክተር። ዛሬውኑ መድኃኒቴን መጀመር እፈልጋለሁ። ምን ተገኘ? ማን ነው እሱ? አያልቅበት ይባላል ዶክተር። አብሮ አደግ ጓደኛዬ ነው። አያልቅበት። እኔ የቤተሰቡ ሐኪም ነኝ። አንዴ ውጪ ትቆየኝ ብቻዋን ላውራት። እንደውም ስጠብቅህ ነበር ዶክተር። አንዳንድ ነገሮች በእሷ ዙሪያ ላወራ ከኔም በጣም እየፈልጌክ ነበር። ይኸውልህ እኔ ማን ፊት ምን ማውራት እንዳለብኝና እንደሌለብኝ ጠንቅቄ ያውቃለሁ። ካላስቸገርኩ ውጪ ትቆየኝ 10 ደቂቃ። ምን ችግር አለው? እንደውም በአብሮ አደጌ ዙሪያ በደንብ ላወራ እፈልጋለሁ ዶክተር። ቁጭ ብለህ ብናወራ አይሻልም? ይሄ የግል ጉዳይ ነው። ውጪ ጠብቀኝ አልኩ። አያልቅበት። በቃ ትንሽ ደቂቃ ጠብቀን ስንጨርስ እንጠራለን። ጥሩሽ። ኤልሳ ምን እያደረግሽ ነው? እኔ ትንሽ ልጅ ውሃ በብርጭቆ የምትሰጥሽ አልኩኝ እንጂ ይህን የሚያክል ሰውዬ ምን ያደርግልሻል? ምን ችግር አለው ዶክተር? አጠገቤ እንዲሆን እና ህመሜንም ያስረሳኛል ብዬ ስላሰብኩኝ ነው። አትሳሳች፣ ሰዎች ይጎዱሻል። አያልቄ እንኳን ክፉ ሰው አይደለም። ኤልሲ፣ ሰው ይሄኛው ጥሩ ነው ይሄኛው መጥፎ ነው ተብሎ አልተለጠፈበት። በዛ ላይ የአባትሽ አደራ አለብኝ። እኔ እንደምልሽ ኑሪ እንጂ። እሺ በቃ ዶክተር፣ ነገውኑ ይሄዳል። ጎበዝ። አንቺ እኮ ጎበዝ ነሽ። አሁን ተነስተሽ አረፍ። በዚያውም እሱን ትሪሊ። እሺ እሺ አጅሬው፣ አልገባኝም። ስለ እሷ ህመም ማወቅ የፈለግከው ለምንድን ነው? አትታመምላት። ስለ እሷ ህመም ማወቅ ለምን ፈለግ? እኔ ፋርማሲስት ነኝ። የራሴን መድኃኒት ቤት አለኝ። ከገጠር ነው የመጣኸው አልተባለም እንዴ? እሱ ገጠር አብረን አደግን እንጂ እኔ የምኖረው እዚሁ ከተማ ነው። ታዲያ እስከ ዛሬ ድረስ የት ነበርክ? እሱን እኮ ማስረዳት አለብኝ? የማስረዳት ግዴታ የለብኝም። አዎ፣ ምክንያቱም የግል ሐኪሟ እንደመሆኔ መጠን በህይወቷ ለሚገጥሟት ነገሮች በሙሉ ይመለከተኛል። አንተ የማታስረዳኝን እውነት ተሸክመህ እኔ ስለ እሷ ህመም ለምንድን ነው ማስረዳ? ይኸውልህ ወንድሜ፣ አንተ የቤተሰቡ ዶክተር እንደመሆንህ አንጻር ለእኔ ደግሞ አብሮ አደግ ጓደኛዬ፣ እምወዳት ጓደኛዬ ናት። አንተ የምታውቃት ኤልሳ አሁን የለችም። አሁን ያለችው ኤልሳ በህይወትና በሞት መካከል የምትገኝ ምስኪን ሴት ናት። በዛ ላይ የኔ አደራ ናት። ቆይ ለምንድን ነው ስለ ህመሟ መናገር ማትፈልገው? የያዛትስ የካንሰር ሁኔታ ደረጃው ስንት ነው? ምን አይነት ካንሰርስ ነው የያዛት? እስኪ አንተ ንገረኝ። ብታውቅ ምን ታደርጋለህ? ባዶ ቃል ባዶ ተስፋ ነው። ሄሎ ጓደኛዬ፣ ነገ በጠዋት ከባድ የምንሰራው ነገር አለ። እደውልልሃለሁ። ሬዲዮ እንደጠብቀኝ። እሺ። ይኸውልህ አልቄ፣ ይሄ ሁሉ ምርመራ ምን ያደርጋል? እኔ እንኳን መሞቴ አይቀርም።
አንተ እኮ ዝም ብለህ ነው የደከምከው። ቢሆንም አሁን ያለሽበትን ሁኔታ በግሌ ማወቅ ስለፈለግኩ ነው። ምንም አይጠቅምም። አንተ ትልቅ ባለውለታዬ ነህ። እኔ ብሞትም እንኳን ተይ እንደዚህ አትበይ። እኔ እንደዚህ ስትይ ይከፋኛል። ይኸውልህ አያልቄ፣ ዶክተር ትላንት ስላንተ ብዙም ደስተኛ አይደለም። በዛ ላይ ዮሲዬም ነፃነት እንዲሰማው ፈልጋለሁ እና ምን ለማለት ፈልገሽ ነው? ብዙም ቤት ባትመጣ ደስ ይለኛል። ስደውልልክ ብቻ ትመጣለክ። አያልቄ፣ ዮሲዬ ደወለ። በቃ ልሂድ፣ ቀጥሬው ነበር። በጣም የምታሳዝን ልጅ ነች። በጣም በድንገት መጣ ህይወቴን ዝብርቅርቅ አደረገችው። ታፈቅራታለህ አይደል? እሷ ለእኔ ከፍቅርም በላይ ናት። የልጅነት ህይወቴ በሙሉ በእሷ የተጻፉ ናቸው። ጓደኛዬ፣ ምን እንደምልህ አላውቅም። ህይወትህ በአስቸጋሪ የፍቅር ታሪኮች የተሞላ ነው። ይሄኛው ደግሞ በጣም አስቸጋሪ ነው። ምርመራውን ለምንድን ነው የፈለግከው? የሆነ አልጥምክ ያለኝ ነገር አለ እና ይሄ የግል ዶክተሯ ተብዬ ደግሞ ምንም ሁኔታው ሊጥመኝ አልቻለም። የሆነ ሳስበው የሚፈነዳ ነገር ያለ ይመስለኛል። ምን አለ ፈንድቶ ወደ አንተ በወረወራት? ይልቅ የምርመራ ውጤት መቼ ሊደርሰኝ ይችላል? አስቸኳይ ስለሆነ ቶሎ ይደርሳል። እንዴ ዶክተር፣ አስደነገጥከኝ እኮ። ከሩቅ ስትመጪ ስላየሁሽ ገብቼ ልጠይቅሽ ብዬ እኮ ነው። እና ታዲያ ቤት ገብታ አትጠብቀኝም እንዴ? ውስጥ እኮ ሰው አለ። ሰው አለ? ማን አለ? ልጁን አላባረሽውም እንዴ? ኧረ አይደለም፣ እና ሰርፕራይዝ ነው። ይኸውልህ መድኃኒቴ፣ ከዚህ በፊት ልታስታርቀን ብዙ እንደሞከርክ አውቃለሁ። እርሺው ተይው አይሆንሽም እንዳልከኝም አስታውሳለሁ። ግን ካለሱ አመመኝ። እሱ መድኃኒቴ ነው እንጂ በፍጹም ህመም ያልሆናለኝ። ምን ነው ተፋጠጣችሁ? አታወሩም እንዴ? በጣም ደስ ይላል። ቀሪ አጭር እድሜዋን አብረሃት ለመሆን በመስማማትህ በጣም ደስ ብሎኛል። በነገራችን ላይ ያንቺን ኬዝ ከያዙ ሰዎች ጋር ዛሬ ስብሰባ ነበረን። በአጭር ጊዜ ውስጥ መድኃኒት እንድትጀምሪ ተስማምተናል። ዋው ዶክተር፣ በጣም ደስ ይላል። እና ምን ልጋብዝክ? ያችን የምወዳትን ሻይ አምጪልኝ። አሁን ነው ተላላለሁ። በጣም ምን ነው አፈጠጥክብኝ? እኔ እኮ ለአንተ ስል ነው እዚህ ውስጥ የገባሁት። ጥሩ ምክንያት እየጠበቅኩ ነው። ይኸውልህ አያልቅበት የሚባለው ዘመዶ በጣም አደገኛ ሰው ነው። እሱም በቅርበት ለመከታተል ስል ነው እዚህ ውስጥ የገባሁት። ለምን አልነገርከኝም? ሰርፕራይዝ ላደረገ ነዋ። እንዴ አልወደድከውም? ምንም ስራ ስትሰራ እኔ እየነገርኩ ነበር የምትሰራው። ከትእዛዜ ስትወጣ ደግሞ እናደዳለሁ። እሺ የፈለግከውን ነገር እዘዘኝ፣ አረጋለሁ። ሂድ በለኝ፣ እሄዳለሁ። አልልህም። ይሄ አያልቅበት የሚባለውን ሰውዬ ከዚህ ቤት እስከ ወዲያኛው ታሰናብትልኛለህ። በምን ዘዴ ላሰናብተው? ንገረኝ። እንዴት ላሰናብተው? በታታ ላሰናብተው? በአዲሱ ባቡር ላሰናብተው? ከፈለክ ደግሞ እኔ ጋር ብዙ ፋይሎች አሉ፣ ብዙ ዶክመንቶች አሉ። በሱ ላሰናብተው?
ምን ፈለክ? አንጓችን ስለሆነ ጉዳይ ላወራት ፈልጌ ነበር። አንጓችን ልጅ ከዚህ ቤት ሂድ ብላ ሄደ የለ እንዴ? ለምን ተመልሰ መጣ? አይ አንድ ትንሽ ጉዳይ ገጥማኝ እሷን ላወራት ፈልጌ ነበር። እንዴ ዶክተር መሄድክ ነው እንዴ? ሻይ እኮ ፈልቷል። አስቸኳይ ጉዳይ ስለገጠመ ልሂድ። ሌላ ቀን ጠጣለሁ። ደህና ደር። እንዴ አልቄ ምነው ከመሸ? አንጓች አንድ ትልቅ ጉዳይ አጋጥሞኝ ነበር። ስለሱ ላወራሽ ፈልጌ ነው። አሁን በጣም ደክሞኛል። ውስጥ ሲያለል ከሱ ጋር ተጫወት። እኔ ሻወር ውስጥ ትንሽ እኮ ነው። አሁን ነው። ኦሆ ወንድሜ ናብቶል አንተን ምን ብዬ ማመስገን እንዳለብኝ አላውቅም። ምን ስላደረኩልህ? ለኤልሲ ፍቅር ተዝቆ ለማያልቀው ስሜቷ፣ ለዚያ ውብ ገላዋ አንተ ፊቴ ላይ ነው የሚመጣው። ምን አለባት ሞትና ዘላለም ዓለሟን ከኔ ጋር በፍቅር በን ብለን ብንጠፋ ብዬ አስባለሁ። በቃ እኔ እንደዚህ አይነት ቃል ስትጠቀም መስማት አልፈልግም። ደስ አይለኝም። ምን ማለት ነው ደስ አይለኝም ምናምን? ቆይ አንተ የእሷን ደስታ አይደለም እንዴ የምትፈልገው? እሱ በትክክል እና ደስ ሊል ነው የሚገባው። ባይሆን ያ መከራ የሆነ ዶክተር መጥቶ ገና ገላችንን እንኳን ሳንታጠብ እኮ ነው መርዶ ነግሮን ሄደው። ደግሞ የምን መርዶ ነው? መድኃኒትሽን ትጀምሪያለሽ ግን ትሞቻለሽ ይላታል እንዴ? ቆይ እሱ የግል ጠንቋይ ያለው እንዴ? ቀጥሮ ነው? በቃ እኔ ሻወር ልውሰድ። እንደውም ውዴ እዛው ሻወር ነች መሰለኛለች። እዚህ ጋር ሰቅሶ ይዞኛል። ታሸኛለች። በነገራችን ላይ በጣም ስታሽ ደስ እንደምትለኝ ነገር ያለው ቅርታ ጊዜ አጥቼ አልነገርኩም። ልድረስባት እባክህ። ለምን ነበር የፈለከኝ? ቆይ ዶክተር ዛሬ ስላይክ ደስተኛ አይደለም። ከዚህ በኋላ ለሶስተኛ ጊዜ ቢያይክ ሊደብረው ይችላል። እኔ ደግሞ እሱ እንዲደብረው አልፈልግም። እና ሂድ እያልሽኝ ነው? ነው ዛሬማ እዚህ ደር። ግን ያ ሁሉ ምርመራ አድርጋልኝ ውጤቱ የት አለ? አልደረሰም። እንደደረሰኝ እኔ ራሴ ደውዬ አሳውቅሻለሁ። ነው እንዴ? በቃ ያልቄ ደህና ደርሽ። ደክሞኛል፣ ተኛ። ጥሩ እሺ። ደህና ደርሽ። ጠዋት እንገናኛለን። እሺ ደህና ደር። በዚህ ሰዓት ምን ፈልገህ ደወልክ? እጅግ በጣም ክፉ ወሬ ያለኝ። የምን ክፉ ወሬ? ለመስማት ዝግጁ ከሆንክ ብዬ ነው። አየህ አንዳንድ ወሬዎች ዝም ብለው አይወሩም። ማጀቢያ አልፈልግም። ቀጥታ ንገረኝ። እሺ ኤልሳን ወስዶ አስመርምሯታል። እንዴት? እጢ ዱብ አለ። አያድርስ ነው። የኔም እጢ እንዳንተው ነው ዱብ ያለ። ይሄ ገጠሬ እንደጠበቅኩት አይደለም፣ ካሰብኩትም በላይ ነው። እሺ ምን እናድርግ? ምን እናድርግ? መረጃ ማስረጃ ያለኝ ምናምን ስትለኝ አልነበረም? ከእሷ ጋር ያለውን ግንኙነት ነገ ትቋጨዋለህ። መቼ? የነገው ነገ። እንዴት እኮ እንደምወድ ግን እውነቴን ነው የምልሽ ኤልሲዬ፣ ፍቅር አሰጣጥ ትችይበታለሽ። ምንድን ነው? እንዴት ብትደፍረኝ ነው አንተ እንደዚህ የምታደርገው? አንጓች አትበለኝ ሰይጣን። ምን አደረኩ ደግሞ? ምን አደረኩ ትላለህ? በጣም ተንኮለኛ ሰው ነሽ። ምን አደረኩ ትላለህ? እኔ ደግሞ ተንኮለኛ
አሃ የሆነ ተንኮል እየሰራችሁ ነው ማለት ነው። ስለዚህ እኔም እውነታውን አውጣዋለሁ። የምን እውነት ነው የምትናገረው? እንደ ልጄ የምሳሳትን ልጅ 50 ሺህ ብር ከፍለህ ካመጣኸው ሰው ጋር ተመሳጥረህ እሷ ስትሞት ሀብቷን ለመውረስ የተስማማኸውን መስማማት ነው? ምንድን ነው የምትናገረው? አይገርምም? ተንኮለኛ። እኔ ግን በጣም ስለማፈቅራት በገንዘብ አለውጣት። ትምሽ አንተ ለኔ ልከፍለኝ? ይሄ ውሸት ነው። ይሄ ውሸት ምንድን ነው ውሸቱ? ይሄ ወረቀት ከአንተ አካውንት ወደ እሱ አካውንት የተዘዋወረበት አይደለም? ተናገራ። እሺ፣ ስለ ክፍያው እንድናወራ እፈልጋለሁ። ይቻላል። ስለ ክፍያው ምን? እንድትከፍለኝ የምፈልግበት መንገድ አለ እኮ። እንዴት ልክፈልግ? በቃ ይኸውልህ፣ መጀመሪያ አካውንቴ ውስጥ ታስገባና አንተ ወረቀቱን አምጥተህ ትሰጠኛለህ። ይቻላል። ምን አፍ ተቆላለፈ? ተናገራ፣ በል ተናገር። ይኸውልሽ ዙሪያሽ ላይ ያሉትን ሰዎች ግን በደንብ ልታውቂያቸው ይገባል። መቼም ከአንተ የበለጠ ማወቅ ያለባት ሰው ያለ አይመስለኝም። አሁን ትወጣለህ ወይስ አንገትህን አንቄ ፖሊስ ጠርቼ ላስወጣ? አረ ለዚህ ፖሊስ አያስፈልገውም። እንደ ካርቱን እንደዚህ ጥፍጥፍ አድርጌ ገንዳ ላይ እጥልልሃለሁ። ይኸውልሽ አንጓች፣ አንድ ጊዜ ብቻ ላስረዳሽ። ምንድን ነው የምታስረዳኝ? በል እንደነሱ እንዳሉ አሁኑኑ አድርግ። ይሄን ቤት ለቃ አሁኑኑ ውጣልኝ። ትወጣለህ ወይስ ሌላ አማራጭ ልጠቀም? አታሳስተኝ። ውጣ። ይኸው የጊዜ ጉዳይ ይሆናል እንጂ ሁሉም ነገር እውነቱ ይወጣልሽ። የእጃችሁን ታገኛላችሁ። ግድ የለም፣ እኛ ጊዜ የለንም። ንካው። ገና ትልቅ ስራ ይጠብቀናል። ዛሬ መድኃኒቱን ይዤልህ እመጣለሁ። ቀስ እያልክ እየተንከባከብክ ትሰጣታለህ። እሱ ቶሎ ይገላታል? ይሄኛው እንኳን ምንም አያደርጋትም። ከ4 ከ5 ቀን በኋላ ዋናውን መድኃኒት አመጣልሃለሁ። እሱ ቀስ እያለ የሰውነቷን ሴሎች እያዳከመ ይገላታል። ደሱ እባላለሁ። ከወንጀል ምርመራ ክፍል ፖሊስ ነኝ። እሺ፣ ምን ልርዳ? የአቶ መንገደድ ቤት አይደል እንዴ? የሰው ስም ነው? ይቅርታ፣ እንደዚህ የሚባል ሰው የለም እዚህ ቤት። እሳቸው በቅርብ አርፈዋል። ልጃቸው ማግኘት ፈልጌ ነበር። እሺ፣ ቆይ ልጠይቅልህ አንዴ። ፖሊስ ነው። ፖሊስ? ፖሊስ እዚህ ምን ያደርጋል? እኔ እንጃ። የሆነ የሰው ስም የማይመስል ነገር ነው የጠየቀኝ። አስገደደ ነው ተገደደ? መንገደድ? አዎ መንገደድ አለኝ። ምንድን ነው ችግር አለ? ኧረ ተው እንዳታስበሉን። ጤና ይስጥልኝ። አቤት። ደሱ እባላለሁ። ፖሊስ ነኝ። ምን ልታዘዝ? እንጎቻ መንገደድን ማግኘት ፈልጌ ነበር። በምን ጉዳይ? የአባቷን ግድያ በተመለከተ። ግን ማን ልበል አንተን? እኔ ዶክተር ዳዊት እባላለሁ። የቤተሰቡ ሐኪም ነኝ። እንግዲያውስ እሷ ባለችበት ብናወራ ጥሩ ነው። መልካም፣ ግባ። እባክህ ተረጋጋ። እሷ የምታውቅበትን የሆነ መንገድ እንፈልጋለን። አይሆንም። ምንም ጊዜ የለኝም። እነዚህ አውሬዎች ይገሏታል። ምንም አይራሩላትም። እንዴት እንደሆኑብኝ እኮ ብታውቅ። ውሻ እኮ ነው ያደረጉኝ።
እስኪ አስብ፣ የሆነ መንገድ አታጣም? ምንም እኮ ነገር ማስብበት ነገሮች እኮ ነው ዝግትግት ያለብኝ። ወይ ሰው ወይ የሆነ ነገር። እንዴ ምን መጣል? ዋሴ ጋ ገጠር ቶሎ መደወል አለብኝ። አዎ በሱ ቢያንስ የሆነ ነገር ማድረግ አለብኝ። ምንድነው ስለ አባቴ አሟሟት ያገኘው አዲስ ነገር? አንዳንድ የተዘጉ ፋይሎችን ሳገላብጥ አንዳንድ ፍንጭ የሚመስሉ ነገሮችን አግኝቻለሁ። ምን አይነት ፍንጭ? አባትሽ ሞተ የተባለበት አደጋ በጣም አነስተኛና ለሞት የሚያደርስ አለመሆኑን፣ በጣም የሚገርመው ደግሞ የሕክምና ሪፖርቱ ላይ የሞት መንስኤ አለመጻፉን፣ ሶስተኛ ደግሞ በሰዓቱ ያሽከረከር የነበረው አሽከርካሪ ከግንባሩ መጫር ውጪ ምንም አይነት አደጋ አለመድረሱን እና አባቴ የሞተው በሰው እጅ ተገሎ ነው። እነዚህን 3 መረጃዎች ሳገጣጥማቸው አባትሽ በአደጋ ሞተ ለማለት በጣም ይከብዳል። ግን እኮ ጉዳዩን ከዚህ በፊት ይዞት የነበረው መርማሪ በአደጋ ብሎ ዘግቶታል። እኔ ደግሞ እዚህ ተመድቤ ስመጣ አደጋ መስሎ ስላልታየኝ ፋይሉን ከፍቼዋለሁ። እና እኔ ስለ አባቴ ግድያ ምረዳክ ነገር ይኖራል? አዎ፣ በሰዓቱ ያሽከረከር የነበረውን የሹፌራቸውን አድራሻ ማግኘት እፈልጋለሁ። ኧረ አባቴ በፍጹም እንደዚህ አይነት ሹፌር አልነበረው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስቲ በደንብ ይው። እስቲ ዶክተር ያው ኧረ እኔ በፍጹም አይቼው አላውቅም። አባትሽ እንደዚህ አይነት ሾፌር ነበራቸው እንዴ? ኧረ እኔ አይቼው አላውቅም። እንግዲያውስ ይህን ሰው እያገኘ ነው ማለት የአባትሽን ገዳይ ያገኛል ማለት ነው። እባክህ እንደዚህ አትጩህ። ለምንድን ነው የማልጮኸው እንዴ? ይሄ ሰውዬ እኔ ስፖርት ቤት ውስጥ ብረት ወድቆበት ሲሞት ቪዲዮ ቀረጽክና እስካሁን ታስፈራራኛለህ። እና የገደልከው አንተ ስለሆንክ ነው። ማ እኔ? የት እንዴ? አንተ እኮ ነው ሬሳ ብለህ የተቀበልከን እንጂ እኔ ቀብሬዋለሁ አልቀበርኩትም። ስለዚህ ሬሳውን የጣልኩበትን ቦታ ለፖሊሶች ላሳይና ቪዲዮውን ልጋብዛቸው። እንዴ ተው ዴቭ፣ እንዴት ነው እንደዚህ የምታደርገው? እንግዲያው የምትታዘዘውን ሰጥ ለጥ ብለህ ስራ። መድኃኒት መስጠቱን እንዳትረሳ። ወይኔ በሁለት ሬሳዎች መካከል ልሰቃይ። ያም ሬሳ ይሄም ሬሳ። ቆይ አባቴን ማን የገደለው? አማክረውኝ አልሞቱም። አባቴ እኮ ከሁሉም ሰው ጋር ተስማምቶ የሚኖር ሰው ነው። እባክሽ ይሄ ፖሊስ ዝም ብሎ እኮ ነው የሚቀባጥረው። አይ አልመሰለኝም። ፖሊሱ በጠቅላላ የተናገረው አባቴ በሰው እጅ እንደተገደለ ነው። ቆሺ ሹፌሩስ ማን ነው? ይልሽ ኤልስዬ፣ አንቺ በዚህ ጉዳይ እንድትጨነቂብኝ አልፈልግም። አንቺ ህመምሽን ነው ማዳመጥ ያለብሽ። ሰው በየቤቱ ስንት ነገር ጉድ ይላል። ይሄ ፖሊስ ደግሞ ጉድ ያመጣብናል። በይዋጭ እባክሽ። እሰይ የኔ መድኃኒዓለም እሰይ፣ እንኳን አዳንክልኝ፣ እንኳን ዳነች። እሰይ። ድና አይደለም መጀመሪያውንም አላመማትም። እንዴት ሳያማት ነው እንዲያመማት ያሉት? ይኸውልህ ዋሴ፣ ቶሎ ካልደረስንላት ይገሏታል። አንተ ሰው ነገሩን እኮ አውሰበሰብክብኝ። ማን ነው የሚገላት? አንጓች ዙሪያዋ ላይ ሰው የሚመስሉ አውሬዎች ነው የከበቧት። በቃ የሆነ ነገር አስበን ህይወቷን ካልታደግ ነው ይገሏታል። ምን እናርግ? ንገረኝ፣ የፈለግከውን ነገር ንገረኝ። ምን እናርግ? አንድ ያሰብኩት ነገር አለ። ማን ነው እንዴ? አቤት፣ ወዴት ነው? ማነህ? በሰው ቤት ዘው ብለህ ገብተህ ማነህ? የሰው ቤት ማን ነው ያንተ ቤት ያደረገው? ያመሃል? አንተ ራስህ ያመሃል? ኧረ ቆምና ነግረኝ። እንዴት ነው አንተ ጸብ ነው እንዴ ከኔ ጋር የምትሰራው? ይውጣ አስሬ ነው። ምን ነው አዘበዴ እኮ ነው። አንጓች እንዴት ነሽ? ደህና ነሽ? እንደምን ነሽ?
ምንድነው አንጓች? አንጓች ማለት በልጅነቱ አፈር ስትፈጭ እንጀራ ስትጋግር ያወጣውላት ስም ነው። ኤልሳስ አንጓች ቆይ እናወራበታለን በዚህ ጉዳይ። ኤልሳ አንጓች የፈለኩ ለአንዳንድ ጥያቄ ነበር። የቤተሰቡ ሐኪም ሆነ መስራት ከጀመርክ ስንት ጊዜ ሆነ? 10-12 እንደዛ አካባቢ። ከአቶ መንገደድ ጋርስ ያላችሁ ቀረቤታ ምን ያህል ነው? በጣም ጤናማ የሚባል መልካም ግንኙነት ነበር። የተለየ የሐኪም ክትትል የሚፈልግ ህመም ነበራቸው? አዎ ግፊት ነበራቸው። አልፎ አልፎ የሚጥላቸው ነበረ። በዚህ የተነሳ የግል ሐኪማቸው አደረጉኝ። በየጊዜው ከተተላቸው ነበር። ሊጎዳቸው የሚፈልግ ወይ ደግሞ በገንዘብ የተጣሉት ሰው ይኖር ይሆን? ጋሽ መንገደድ ነው። እሳቸው ከሁሉም ሰው ጋር መልካምና ጤናማ ግንኙነት ነበራቸው። እሳቸውን በዚህ መልኩ ማንም ያስባቸዋል ብዬ አልገምትም። ደግሞም የለም። ዋሴ ብቻ ከዛ ሰውዬ ጋር ተነጋግራችሁ እንዳይሆን የመጣኸው። ማን ነው ያ ሰውዬ? ማን ነው ይሄ አያልቅበት ነው የሚባለው ሰውዬ? ምን ነው አንጓች? ምን ነው አብራችሁ አድጋችሁ አፈር ፈሽታችሁ ኖሯችሁ እንዴ? አያልቄን ወንድም ጋሼን ወንድሜን ነው ያ ሰው ብለሽ የምትጠሪው? ስለሱ ምንም ነገር መስማት አልፈልግም። አዎ መስማት አንፈልግም። ይልቁኑ አሁን እሱ ልኮን የመጣው ወይስ አይደለም? አይደለም። እንደ አንቺ ጉዳይ አላስቀምስ ሲለኝ ጊዜ ነው የመጣሁት። እሺ እንደዛ ከሆነ አንድ ማሳይክ ነገር አለ። መጣሁ። ምን ነው አንበሳው? እንዴት ነው ግን በባዶ ሜዳ እንደ ሜዳ አህያ ማናፈት ትንሽ አይከብድም? አንተስ ከላይ ባዶ ሆነህ እንደዚህ ስታናፋ አይደብርም? ይቅርታ እርሶ ማለቴ ነው። ማለት ኤልሲ ይሄን ሰውዬ ብዬ ጧብ አደረገው ቅር አይልሽም አይደል? ወናፍ ከጨረስን እንሄድ እችላለሁ? ለጊዜው ትችላለህ። ስፈልግ እጠራለሁ። ኤኒ ታይም አለሁ። እዚህ ትኩር ብላዩ ልስለው ነው እንዴ? አይ በደንብ ባተኩሪ ላየው ነው። ብትፈልግ አቃጥለህ ታጠነው። ይህን ሰውዬ ድንገት ከአባዬ ጋር ገጠር ሲመጣ አይተከው ከሆነ? አይ በፍጹም ከዚህ ፎቶ ውጪ ይህን ሰው አይቼው አላውቅም። ማን ነው? ፖሊሶች መጥተው ነበር ባለፈው። አባትሽ የሞተው በሰው እጅ ነው አሉ። ምን? የአባቴ ገዳይ ነው። አባቴ ገዳይ? እና ወንድም ጋሼ የሞተው በሰው እጅ ነው እያልሽ ነው? ሃኒ ይኸውልሽ፣ ኧረ አንተ ሰው አይመለከትም። ይሄ ቤተሰብ ጉዳይ ነው። ይኸውልሽ፣ ወይኔ ዋሴ ምን አደረኩኝ እንዴ? የአባትሽን ገዳይ ለማግኘት በሚስጥር ብንንቀሳቀስ አይሻልም? አንቺ እኮ በዚህ ሁኔታሽ እወቁልኝ ሳትበትኝ ያቀረኝ። አረ ምን እሱ ብቻ ፖስተሩን ላሰርተሽ ሳለጥፍ ያቀረኝ። ቆይ አባትሽን ከሞቱ በኋላ ታዋቂ ልታረጊያቸው ነው? ምን እያልከኝ ነው? እሱ እኮ አባቴ ነው። አጎትሽ ናቸው መቻልኩኝ። መለጠፍ ካለብኝ እለጥፋለሁ። ሁለተኛ ግን እንደዚህ እንድትለኝ አልፈልግም። ኤልሲ እቺ ምን ኤልሲ ነች? አልሲሲ ነች እንጂ
ይህን ሰውዬ ከየትም ብለህ አግኘው። ሰው የገባበት ገብቻ አገኘው። እሷ ግን እንዴት ናት? ደንግጣለች። እንዴት አትደነግጥ? ለምን አትደነግጥ? ወንድም ጋሽ አባቷ እኮ ነው በግፍ የተገደለው። እንደው ዋሴ በደንብ በአይነ ቁራኛ ተከታተል፣ እንደው ጠብቃት። ይህን ሰውዬ የገባበት ገብቻ አገኘዋለሁ። ሄሎ ዶክተር፣ የት ነህ? ላገኝ እፈልጋለሁ እኮ። የት ነህ? ልምጣ እንዴ? በቃኝ እንዴ! ማርም እኮ ሲበዛ ይመራል። እሺ ከጮኩ ቀንሳለሁ ድምፄን፣ ግን የት እንገናኝ? የት? መጣሁ። እሺ ቻው። ኤልሲ አይዞሽ፣ የአባትሽን ገዳይ በቅርብ እናገኘዋለን። የት አባቱም አይገባም። አባቴን ማን የገደለው? አንድም ቀን እንኳን ከአፉ ክፉ ቃል ወጥቶ አያውቅም። አያንጎች ዛሬ እኮ እየኖረ ያለው ክፉ ሰው ነው። ደጉማ ዓለም ራሷ መቼ ትፈልገዋለች ብለሽ ነው? እሱስ ልክ ነው። ኤልሲ በቃ ስፖርት ቤት ደርሼ ልመለስ። እሺ አንተ አትንጫጫባት። ችግር የለውም ሂድ፣ ለእኔ አታስብ። ተመልሼ እመጣለሁ። ጠይቃታለሁ። ሆድ ለባሰው ሰው ማጭድ አታውሰው። ያው ኤልሲ ለሆድ ፑሻፕ መለሳለሁ። አንጓሽ ተይ እንጂ አያልቅበት እኮ ለአንቺ በማሰብ ነው እንጂ ክፉ ሆኖ አይደለም። ለእኔማ ቢያስብ ሰው ገዝቶ አያመጣልኝም ነበር። ይህ ምን አይነት የአውሬነት ባህሪ ነው ያለው? እርሱ ከልጅነት ጀምሮ ይወድሻል። አንቺን መንከባከብ፣ መጠበቅ ሁሌም ደስ ይለዋል። ክፉ ስራ እንኳን ቢሰራ የሰራው ስህተት ለአንቺ ሲል ነው። እባክህ ተወኝ። እኔ ብዙ የሚያስጨንቀኝ ጉዳይ አለ። በዚህ በኩል ህመሜ፣ በዛ በኩል የአባቴ ጉዳይ። እውነት ዋሴ አሁን እንኳን በሞት ደስ ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ አይባልም፣ እንደዚህ አትበይ እንዴ! በሞት አይባልም። በዚህ ላይ አልቀኝ ናፍቆኛል። እንደዚህ አትበይ። እሺ እንደሱ ይባልም። በቃ ዶክተር ምን አዲስ ነገር አለ? ኧረ እኔም መገለማመጡ እንደዚህ በጎሪጥ መተያየቱ መሰዳደቡ ሁላ ሰልችቶኛል። ደግሞ ምን ተፈጠረ? ማመጣ ደግሞ አጎቷ ነዋ ከገጠር መጥቷል። ምን ነው የእሷ ዘመዶች ደግሞ እንደዚህ አላልቃሉ? እንጃ። አሁንማ አባቷ በሰው እጅ መሞቱን ከሰማች ጊዜ ጀምሮ ይኸው ተቀያይራብኛለች፣ ትጨቃጨቃለች። አትነጫነጭ፣ በቃ ነገ ሁሉም ነገር ያበቃል። ምን ድርጅቱን ባልከው ገንዘብ የሚገዛ ሰው አገኘ እንዴ? አዎ ዛሬ ማታ መጥቼ አስፈርማታለሁ። ከዛ በኋላ ከሷ ጋር ያለው ነገር በሙሉ ያበቃል። ከዚያ በፊት ግን ዛሬ ማታ አንድ የምትሰራልኝ ስራ አለ። እሺ ምን ላድርግ?
በአስቸኳይ እፈልግሃለሁ። በአስቸኳይ ኤልሲ አልቻልኩም። እኔ አልቻለሁ። ለአንቺ ብዬ ነው እንጂ ጥርሱን ጨርሼለት በባዶ አፉ ነበር የምልከው። ምንድን ነው? ኤልሲዬ እንዴት እንደምወድሽ ታውቂያለሽ አይደል? አብሬሽ ለመሞት እንኳን ፈቃደኛ መሆኔን ታውቂያለሽ አይደል? አንቺ ነገሮችን እንዳሰሚ በሚስጥር ይዣቸው ነው እንጂ በጣም ብዙ ነገር እያደረገኝ ነው። አሁን ግን አልቻልኩም። ማን ነው? ይሄ ዘመድሽ ነዋ። እግሩ እዚህ ቤት ከረገጠ ጀምሮ እንደ ጠላቱ ነው የሚያይ። ያንጓጥጠኛል፣ ይሰድበኛል፣ ይገላምጠኛል። ዛሬ ደግሞ ይግረምሽና ከቤቴ ውጣልኝ አለኝ። ቆይ ልውጣ? መጣሁ። አንድ ጊዜ እዚሁ ጠብቀኝ። እንግዲህ አንዴ ለኩሼሻለሁ። ሂጂና አቃጥኝ። ቆይ እኔም ልሙቀው። አቤት አለቃ፣ ፈለከኝ? ቢንጎ፣ አሁን እጄ ገባችሁ። በአስቸኳይ ከዚህ አካባቢ መሰወር አለብን። ምን ነው የተፈጠረ ችግር አለ? አካውንት ውስጥ ብር አስገብቼልሃለሁ። ነገውኑ ተነስተህ ከዚህ ሂድ። ሂድ አሁን። እሺ። ጭራሽ ለጥ ብሏል። የማያድሩበት ቤት ይከርሙበታል አለ ትርስ ደፋር። እዚህ ነን። ሰማኛለህ? ስለዚህ ቤት መብት ያለኝ እኔ ነው። ማን ይኑር ማን አይኑር የምወስነው ራሴ ነኝ። ምን ሆነሻል? አንጓች አንጓች አትበለኝ። ኤልሳ ነኝ። አሁን እንውጣለን። ቆስቁሰው። አሃ ወይ ሰውዬ ናጅሬዎች ናችሁ? አዎ። ምን ልትሆን ነው? እንግዳው እኔም አንድ እውነት አለኝ። ምን? ዝም በል። አለብኝ የምትዩ በሽታ ውሸት ነው። አዎ ታመምኩ የምትዩ ውሸትሽ ነው። ካንሰር የለብሽም፣ የነሱ ውሸት ነው። በስመ እንድቅ ያርግ መድኃኒዓለም ይነቀ። እኔ ይሄ ሰውዬ ምሁር መስሎ እዚህ ቤት ሲገባ ነው የጠረጠርኩት። አትለሳለሽለት። በህመምሽ ይቀልዳል። ዝም አትበይው እንጂ። አንተ እኔ ላይ ትቀልዳለህ እንደዚህ? በህመምሽ ይቀልዳል። አሁን ውጣልኝ። ውጣ። ከአንተ በላይ አውሬ አውሬ። ሃኒ ዛቻ 15 ዓመት ያስቀፈድዳል። እኛ ግን መልካም ሰዎች ስለሆንን እናስወጣው። ሌላው ይቅር፣ በቃ በእኛ ይቅር። እንኳን አንተ አይደለም ዘርማንዘሮችን ማየት አልፈልግም። ውጣልኝ። ውጣ። አዎ አንተ ውጣ። አተውጣ ተባልክ። ግን ቆይ እርሱ በለጠብሽ? ስለምበልጥባት መሰለኝ አቅፋኝ የምታድረው። ነገም አቅፋኝ ታድራለች። ዛሬ ብቻ አይደለም። አብሮ ይስጥል። እናውጣ እባክህ ደፋር። እግዚአብሔር ይስጥልኝ። አብሮ ይስጥልን አልክ እኮ። ውጣ። እንዲያሰናበትንህ ማደሪያ እኮ የለኝም። እዛው ደጀ ሰላም አንጥፈተኛ አሰናበትንህ እኮ። ምን ያፈጣል? እንደዚህ አይነት ትንንሽ ሰዎች ጋር መዋል የለብሽም። ህመምሽን ነው የሚያባብሱብሽ። አንተ ተረጋጊ። ቢኩል እንደዚህ አይነት ጥቃቅን ሰዎች ናቸው የሚያሳምሙሽ። ይሄን በሽታሽን አዳምጪ አንቺ። እሺ ትድኛለሽ። አየሽ ኤልሳ፣ አባትሽ በህይወት እያሉ ነው የዚህን ድርጅት 30% ሼር የወሰድኩት። እሳቸው ከሞቱ በኋላም ሙሉ ውክልና ወስጄ ተሰራ ነበር። ስለዚህ አሁን ለአንቺ የህክምና ወጪ የሚያስፈልገውን ሙሉ በሙሉ ወጪውን የምከፍለው እኔ ነኝ። ውጭ ሄደሽ መታከም ካለብሽም ውጭ ሄደሽ መታከም አለብሽ። መናገር የፈለከውን ለምን በግልጽ አልነግረኝም?
ምን መሰለች፣ በቃ ድርጅቱን መሸጥ ፈልጋለሁ። መሸጥ? አዎ፣ ከሙያ ባልደረቦች ጋር ባንቺ ህመም ዙሪያ ስንመካከር ትንሽ የመዳን ተስፋ እንዳለሽ ስለተስማማን በመናገኘው ብር ውጪ። አይሆንም፣ በፍጹም ይሄ ድርጅት አይሸጥም። የአባቴ ብቸኛ ምልክቱ ነው። መሞት ካለብኝ እኔ ሞታለሁኝ እንጂ በፍጹም ይሄ ድርጅት አይሸጥም። እንዴ ኤልሲ፣ አረ ተግባባው። ቆይ እሺ ምን ይሻላል እንዴ? ልጅቷ እኮ የለየላት ገገማ ነች። እኔ ከተፈጠርኩ ጀምሮ እንደሱ አይነት ፕሮፌሽናል ገገማ አጋጥሞኝ አያውቅም። ሂድና ንገራት መኖር እንዳለባት፣ ድርጅቱ ከሷ ህይወት እንደማይበልጥ ከፍቅር መዝገብ ውስጥ ቆንጆ ቆንጆ ቃላቶችን እየመረጥክ ንገራት። ምን ትለኛለህ? ሂድና ንገራት። ነግረህ የማታሳምናት ከሆነ ዘብጥያ ወርደህ ኑሮውን ለመግፋት ተዘጋጅ። እሺ በቃ ነግራታለሁ። ይኸውልሽ እኔ ቆንጆ፣ እኔ እኮ ካላንቺ መኖር አልችልም። ይሄ ደግሞ ሁኔታዬም ይነግርሻል። በቃ ታክመሽ ዳኝልኝ። ነገ ከዚህ የተሻለ ትልቅ ድርጅት እንሰራለን። እኔ በፍጹም ሌላ ምንም አይነት ድርጅት አልፈልግም። እኔ የምፈልገው የአባቴ አሻራ ያለበትን ብቻ ነው። ልክ ነሽ እኮ። ድርጅቱን እኮ የምንሰራው በአባትሽ ገንዘብ ነው። በተዘዋዋሪ አባትሽ አሻራ አለበት ማለት ነው። ስለዚህ እንድትሞችብኝ አልፈልግም። ታክመሽ ብቻ ዳኝልኝ። እኔ ልሞት እንጂ በፍጹም የአባቴ ንብረት አይሸጥም። እባክህን አታስጨንቀኝ። ላስጨንቅሽ እንጂ ኤልሲ ምን አይነት ደረቅ ሴት ነች? በእናትህ ምን እንደዚች አይነት ደረቅ ሴት አጋጥመኝ። አሳመንካት? ድርጅቱ አይሸጥም አለች። ምን? እቺን ነው አቅፌ ያደርኩት እኔ። ደግሞ እሷን አቅፌ ማደሬ አንተ ምን ልትመጣ? ለምን መጣ? ለምን መጣ? ገና መስማት ያለብህ ብዙ ነገር አለ። ቁጭ በልና ስማ። ዶክተር በጣም ብዙ የሚነግረን ነገሮች አሉ። ምን አባክ ልታደርግ መጣ? በቃ አሁን የአንተ የማስፈራሪያ ጊዜ አብቅቷል። አንተም ገደልኩ የተባለው ግለሰብ የአንጓች አባት ሹፌር በቁጥጥር ስር ውሏል። ምን? አልሞተም ዶክተር? እሱንማ በደንብ ዶክተር ይነግረናል። ምን ነው የምታወራው? አስጨባጨቁት። መጣሽ? ነይ፣ ብዙ መስማት ያለብሽ ነገሮች አሉ። ቁጭ በይ ነይ። አንተ ደግሞ እዚህ ምን ትሰራለህ? እስቲ ቁጭ ብለሽ መጀመሪያ ማዳመጥ። ዶክተር የሚነግረን ብዙ ነገሮች አሉ። ሰውዬ ያማል። ምንም ያመኝ ነገር የለም። ሁሉንም ነገር አውቄዋለሁ። የአንጓችን የተሳሳተ በሽታ ማለትም አንተ የሰጣት ያው አንተም ነህ። ስለ ሁሉም ነገር ስላወቅኩት ብትነግረን አንተ አይሻልም? ምንድን ነው ዶክተር? አዝናለሁ ኤልሳ፣ አዝናለሁ። ባደረግኩት ነገር አልጸጸትም። የአባትሽ ሀብት በሙሉ የአባትሽ አይደለም። ምን እያልክ ነው ዶክተር? አዎ የእህቴ ነው። ሀብቷን ካጣች በኋላ ነው ፓራላይዝድ ሆና ያላስታማሚ የቀረችው። ሀብቷን በሰጠች፣ አብረን እንደግ ባለች፣ ከቆሙት በታች ከሞቱት በላይ አድርጎ ያላስታማሚ በሽተኛ አድርጎ አስቀራት። ለምን? ለእያንዳንዳቸው የእጃቸውን ዋጋ ያገኛሉ። አንቺ ላይ በደረሰው ግፍና በደል ሁሉም የእጃቸውን ያገኛሉ። ያን ጊዜ የተሰበረ ልብሽ ይጠገናል። አይዞሽ። ለምን
ንገሪኝ። ህግ ባለበት ሀገር ለምን በበቀል ዶክተር? ለምን ዶክተር? ህግ? የትኛው ህግ? ይሄ በበደል ላይ በደል ጨምሮ በሽተኛ ያደረጋት ህግ? ህግ አይኑ የታሰረው በደለኞችን ላለማየት ነው። ማወቅ የሚገባሽ እዚህ ድረስ ነው። አያልቅበት። ለዘመናት የለፋውበትን ህልሜን ብኩን ስታደርገው እኔ እስከዚህ ዓለም እንደማሰናብትህ እንዴት ማወቅ አቃተህ? አባቴ ብዙ እንደበደልሽ አውቃለሁ። እሱም ተበድሎ ነው የሞተው። መበቃቀሉ ለማንም አይጠቅምም። አንቺም ይህን ህይወት ረስተሽ አዲስ ህይወት መጀመር አለብሽ። እኔ ያሳክምሻለሁ፣ ትድኛለሽ። ምን ልሰሪ መጣሽ? አታፍሪም? አታፍሪም? አንቺ ምንም አላደረግሽኝም። ያደረጉኝ በውስጥሽ ያሉ ሰዎች ናቸው። እኔ የምልሽ አያልቂ የለም እንዴ? አያልቅበት። ምን ሆነ አያልቅበት? ጓዴ ምን ሆነ እንዴ? ንቅ እንዴ? ምን ሆነ ጓዴ? ንገሪኝ እንጂ። አለው ወንድሜ ምን ነው? ምን ሆነ ነው? ትንሽ ነገር። ምን ሆነ ነው? ምን ሆነ ነው? አያልቅበት ለኔ ብሎ ነው በጥይት የተመታው። ምን? ብዙ አይደለም። ምን? እኔን ወንዱን እኔን? አይዞህ። ብዙም አይደለም፣ ትንሽ ነው። ታሽጓል። አይዞህ። ቶ በቃ ቶ። አይዞህ። እና አያልቂ እንዴት ነው ታዲያ? አሁንስ አትነግራትም? ምኑን ነው ደግሞ የምነግራት? መውደድህን ነዋ፣ ማፍቀርህን ነዋ። ነገር ወድሻለሁ በላት። ተው አንተ ደግሞ። ኧረ በል እንግዲህ ኑ ተሳሳብ። ምን ነው ምንድን ነው እንደዚህ ወርዶ? አይዞህ ትንሽ ነው፣ ብዙ ደስ ስትል እኮ እውነት። ዋሴ መቼ ነው ወደ ትውልድ ስፍራችን የምትወስደን? የፈለጋችሁት ጊዜ። መቼስ ቢሆን አሳምሬ ነው የምወስዳችሁ። እንደው እኮ ደስ ስትሉ አብሮ አደጎች